ወዳጄ ኢትዮጵያ ውስጥ ዕድሜ ቁጥር ብቻ ሳይሆን ጅራፍ ነው። ቤተሰብ፣ ጎረቤት፣ ጓደኛ ሁሉም ዕድሜህን እየቆጠሩ ይገርፈዋል። 25 ሆንሽ አላገባሽም፣ 30 ሆንክ ቤት አልሰራህም፣ 40 ሆንሽ አልወለድሽም። ይሄ ጫና ስንቱን ወጣት አእምሮ አሳጣ፣ ስንቱን ለስደት ዳረገ። ማን ነው በ22 መመረቅ፣ በ25 ማግባት፣ በ30 ሀብታም መሆን አለብህ ብሎ ሕግ ያወጣው? ፈጣሪ ነው ወይስ ማህበረሰቡ? የሰው ልጅ ሕይወት እንደ ፋብሪካ ምርት በተመሳሳይ ሰዓት ተመርቶ አያልቅም። ኦባማ በ47 ዓመቱ ፕሬዝዳንት ሆነ፣ ትራምፕ በ70 ዓመቱ። ሁለቱም ስኬታማ ናቸው። ጓደኛህ በ24 ዓመቱ አግብቶ ይሆናል፣ አንተ በ35 ልታገባ ትችላለህ። ጓደኛህ በ2 ዓመት የሠራውን ቤት አንተ በ10 ዓመት ልትሠራው ትችላለህ። ልዩነቱ መዘግየት አይደለም፣ የሰዓት መራራቅ ወይም ታይም ዞን መለያየት ነው። የራስን ሕይወት በሰው ሰዓት አትቁጠር። አበባና በቆሎ እኩል አይበቅሉም፣ እኩልም አያፈሩም። ይሄ ጊዜ ሄደብኝ የሚለው ፍርሃት ወጣቱ ቶሎ ለመክበር ብሎ ወንጀል ውስጥ ይገባል። ቶሎ ለማግባት ብሎ ካልሆነ ሰው ጋር ይጣመራል። ፈጥኖ የደረሰ ሁሉ አሸናፊ አይደለም። ፈጥኖ የፈላ ወተት ቶሎ ይገነፍላል። ረጋ ብሎ የተጓዘ ቦታውን አጥብቆ ይይዛል። በጭንቀት ከምትሰራው ቤት በሰላም የምትኖረው ዳስ ይበልጣል። በችኮላ ከምታገኘው ዲግሪ በተረጋጋ መንፈስ የምታገኘው ዕውቀት ይበልጣል። ከነጭራሹ ከመቅረት ዘግይቶ መድረስ ወይም ቤተር ሌት ዛን ኔቨር ይሻላል። ኮሎኔል ሳንደርስ የኬኤፍሲ መስራች በ65 ዓመቱ ነው ስኬታማ የሆነው። እስከዛ ድረስ ተሸናፊ ነበር፣ እየሞከረ ነበር። አንተም ዛሬ ምንም የለህ ይሆናል፣ ግን ተስፋ ካልቆረጥክ ነገ ያንተ ቀን ነው። ሕይወት ማራቶን ናት እንጂ የ100 ሜትር ሩጫ አይደለችም። መጀመሪያ የወጣው ሳይሆን ጨርሶ የደረሰው ነው የሚሸለመው። ዕድሜ ሄደ ብለህ አትደንግጥ ወዳጄ፣ እስካለህ ድረስ ዕድል አለ። ወጣቱ ጆሮህን ለህብረተሰቡ ጩኸት ዝጋው። እንትና እኮ እንዲሆነ ሲሉህ መልካም ዕድል ለሱ ብለህ እለፍ። ያንተ ጉዞ ከራስ ጋር እንጂ ከጎረቤት ጋር አይደለም። ተረጋጋ፣ ሥራ፣ ጠብቅ። የዘገየ ስኬት ጣዕሙ ልዩ ነው። ፀሐይ ጠዋትም ትወጣለች፣ ማታም ትጠልቃለች፣ ግን ውበቱ አይቀንስም። ጦማሪው ፈላስፋው ጭሰኛ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው